በዘረኝነት ውስጥ የነበሩ በፖለቲካ ውስጥ የነበሩ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን እንዳይመረጡ እያሳሰብን ነገር ግን በአንዳንድ ፈሪዎች በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ የበላሽው ያገሳሻል በላይ በላዩ ደግመሻል እንደተባለ ሸገር ሲቲን አሳልፈው የሰጡ አዲስ መዋቅር የፈጠሩ በኦሮሚያ መዋቅር የሄዱ ቀኖናን ጥሰው እንደዛ ያደረጉ አባቶች ከትላንትናው ሳይማሩ ዛሬ ብዙ ዋጋ ለተከፈለላት ቤተክርስቲያን ብዙዎች ለታሰሩላት ብዙዎች ለሞቱላት ብዙዎች ደማቸው ለፈሰሰላት ቤተክርስቲያን ለነዚህ ሰዎች አሳልፈው ቤተክርስቲያንን ሰጡ። እጅግ በጣም ያሳዝናል። በእውነት እንደዚህ አይነት ሐዘን ገጥሞን አያውቅም። ቤተክርስቲያን በፖለቲካ ተሸነፈች። ቤተክርስቲያን በዘረኞች ተሸነፈች። ቤተክርስቲያን አሳልፈው ለሚሰጧት አባቶቻችን አሳልፈው ሰጡን። ይህ ውሳኔ እጅግ በጣም የሚያሳዝን ነው። የቅዱስ ሲኖዶስ ዋና ጸሐፊና የአዲስ አበባ ሀገረ ስብከትን በተመለከተ አሁን ምንም አልልም። ከዚህ በፊት ብፁዕ አቡነ ሄኖክ ሲመረጡ አውሮፓ ስዊድን ሆኜ እንኳን ደስ አሎት ብዬ ነበረ ወዳጄ ስለነበሩ። ነገር ግን ወንበር ይቀይራልና ተቀይረው አዲስ አበባ ሀገረ ስብከትን ምን እንዳደረጉ የምናውቀው ነው። ዛሬም ወንበር ላይ የተቀመጡት ምን እንደሚሰሩ ስለማናቅ አስቀድሞ ማመስገን ለነገ ሐሜት ይቸግራልና ይሄ ነው ያ ነው አንልም። ነገር ግን ስህተቶችን ስናይ ዝም ብለን ለማንም የምናልፈው ጉዳይ አይደለም። አዎ እንደፈራነው እንደሰጋነው እኛ ስንተኛ ፖለቲከኞች 24 ሰዓት እንቅልፍ አልነበራቸውምና ጉድጓድ ሲቆፍሩ ድንጋዩን ሲቆፍሩ ሲያነሱ ቆይተው ጉድጓድ ማሾች ድንጋይ ፈንቃዮች በቤት ውስጥ ለውስጥ ስራ ይሰሩ የነበሩ ሐሳባቸው ተሳክቷል። ዛሬ ውስኪ ይራጫሉ፣ ጮማ ይቆርጣሉ፣ ጠጅ ይጨልጣሉ። ስለ ቤተክርስቲያን የማይገዳቸው ስለ ትውልድ የማይገዳቸው ስለ ሞቱ ሰዎች የማይገዳቸው ስለ ወንጌል መጥፋት የማይገዳቸው ስለ አብያተ ክርስቲያናት መፍረስ ስለ ገዳማት መዘጋት የማይቆጫቸው አሳልፈው ሰጥተውናል። ኢካቦድ አድርገውናል። ግን አንድ ነገር እላለሁ። እኔ በአባቶቼ ተስፋ ብቆርጥም እኔ በውሳኔው ተስፋ ብቆርጥም እኔ ነገን ከነሱ ምንም ነገር ባልጠብቅም ከእግዚአብሔር ግን እጠብቃለሁ። ታቦተ ጽዮን እንደተማረከች አልቀረችም። አዎ ታቦተ ጽዮን በሄደችበት ቦታ አንዴ በእባጭ በመምታት ጣዖታትን በማፈራረስ በማድቀቅ ድንቅ ስራ ሰርታለች። አቢዳራም ቤት የቆየችው ታቦተ ጽዮን በአሚናዳብ ሰረገላ የተሸኘችው ታቦተ ጽዮን ነገም ወደ ክብሯ ትመለሳለች። ዳዊት ሲመጣ የእሴይ ልጅ ዳዊት ሲመጣ እንደ ልቤ የተባለው ዳዊት ሲመጣ ጎልያድን በጠጠር የሚጥል ዳዊት ሲመጣ ተደራራቢ ጸጋ የተሰጠው ዳዊት ሲመጣ ከራሱ ክብር ይልቅ ለታቦተ ጽዮን የሚጨነቀው ዳዊት ሲመጣ ዝግባ ወርቁን የሚሰበስበው ዳዊት ሲመጣ 40 ዓመት የነገሰው ዳዊት ሲመጣ አንበሳም በጡጫ ድብን በርግጫ ይመታ የነበረው ዳዊት ሲመጣ ታቦተ ጽዮን ትመለሳለች፣ ወደ ክብሯም ትመጣለች። እልልታ ይሆናል፣ ዝማሬ ይሆናል። ዳዊት ልብሰ መንግስቱን አውልቆ እንደዘመረ ሜልኮል ግን ስላሳዘነችው እስክትሞት ድረስ እግዚአብሔር መካን እንዳደረጋት እግዚአብሔር ለፍርድ ይመጣል። ታቦተ ጽዮንን ወደ ቀደመ ክብሯ ይመልሳል። ታቦቷን አሳልፎ የሸጡት ላይ እግዚአብሔር ፍርድን ይፈርዳል። ዝም ብለው የተመለከቱት ካህኑ ኤሊ በገዛ ወንበሩ እንደሞተ እነሱም ላይ እግዚአብሔር እጁን ያነሳል። አዎ በእግዚአብሔር ተስፋ አንቆርጥም። ሰው ስራ ሲያቆም እግዚአብሔር ስራ መስራት ይጀምራል።
እግዚአብሔር ማሻገር ይችልበታል። ትላንትና ከዮዲት ያሻገረ እግዚአብሔር ዛሬም እግዚአብሔር ነው። ትላንትና ከግራይ መሐመድ ያስጣለ እግዚአብሔር ዛሬም እግዚአብሔር ነው። ነብይ እግዚአብሔር ቅዱስ ዳዊት ከጎልያድ ጋር ግጥሚያ በሚሄድበት ሰዓት ያ ትንሹ ብላቴና የመጀመሪያው የእስራኤል ንጉስ ሳኦል ቂስ አባቱ አህያ ጠፍቶበት ከአህያ ፈላጊነት የመጀመሪያው የእስራኤል ንጉስ አድርጎ እግዚአብሔር ሾሞት ነበር። እንደ እግዚአብሔር ሐሳብ ስላልሄደ ክብር ከሱ በሸሸበት ሰዓት ፍልስጤማውያን ያ ቆላፋ ጎልያድ ይፎክርባቸው ነበር። የጌት ሰው ጎልያድ ይፎክርባቸው ነበር። ማን ነው ከእጄ የሚያስጥላችሁ እያለ ይፎክር ነበር። ትንሹ ብላቴና ዳዊት እረኛው ዳዊት ወደ ጎልያድ መጣ። ጎልያድም እንዲህ አለ፣ አንተ እንደ ውሻ ጭሬና በትር ይዘህ ትመጣለህን? ስጋህን ቆራርጬ ለሰማይ አዕዋፍ ለምድር አራዊት እሰጣለሁ አለ። ዳዊት ግን እንዲህ አለ፣ አንተ ብረት ታጥቀ፣ አንተ ቁሩራ ለብሰ፣ አንተ ጋሻና ጦር ይዘህ መጥተሃል። እኔ ግን አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለው። ዳዊት አንድ ጠጠር ወረወረ፣ በጎልያድ ግንባር ላይም ተሰካ፣ ወደቀ። ቸብቸቦውን ይዞ አንገቱን ቆረጠ። እስራኤላውያንም ዘመሩ። ዳዊት ሲመጣ ጎልያድ ይወድቃል። የገዘፈው ጎልያድ ይወድቃል። የገዘፈው ዘረኝነት ይወድቃል። የገዘፈው ፖለቲካ ይወድቃል። የገዘፈው ሙሰኝነት ይወድቃል። የገዘፈው ደም ማፍሰስ፣ ደሃ መበደር፣ ፍርድ ማጓደል፣ ሰነድ መሰረዝና መደለዝ ይወድቃል። ዳዊት እስኪመጣ ብቻ ነው የጎልያድ ፉከራ። ሳኦል እስራኤላውያንን አላስጣላቸውም። ያስጣላቸው የእግዚአብሔር ሰው ዳዊት ነው። እስራኤላውያን ከባርነት ነፃ በወጡበት ሰዓት ከ430 ዓመት ባርነት ከግብፅ ባርነት ነፃ በወጡበት ሰዓት 10ኛ በክረሞት 11ኛ ስጥመተ ኤርትራ ሆኖ ፈረስና ፈረሰኞቹ በኤርትራ ባህር ሲሰምጡ እስራኤላውያን ሲሻገሩ የሙሴ እህት ማርያም ከበሮዋን አነሳች። ባለ ከበሮዋ ማርያም እንዲህ አለች፣ ንሴብሖ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ ዘጸአት 15 ቁጥር 3 ላይ ተናገረች። እግዚአብሔር ይዋጋል። እግዚአብሔር ተዋግቶም ድል ያደርጋል። ዛሬ ከቤተክርስቲያን ጋር እየተጣሉ ያሉ ኃይላቸውን የተመኩ፣ ዘራቸውን የተመኩ፣ ፖለቲካውን የተመኩ፣ መሳሪያውን የተመኩ መድቀቃቸው አይቀርም። ነቢይ ሐና ሳሙኤል ከእግዚአብሔር ጋር የሚጣሉት ይደቃሉ እንዳለች እነሱም መድቀቃቸው አይቀርም። መቼም ይሁን መቼ በእግዚአብሔርና በኢትዮጵያዊነት ተስፋ አንቆርጥም። በደላችን ስለበዛ፣ ኃጢአታችን ስለበዛ፣ ግፋችን ስለበዛ እግዚአብሔር አሳልፎ ለነብፁዕ አቡነ ሳይሮስ ሰጠን። የኛ አባቶች ሌላ ስራ ይሰራሉ ብለን ስንመካ፣ ሌላ መልካም ነገር ያደርጋሉ ብለን ስንመካ፣ ትላንት ቀኖና የጣሱት እንኳን ሳይጸጽታቸው ዛሬ እንዲህ አይነት አሳዛኝ ውሳኔ መወሰናቸው እጅግ በጣም አስከፍቶናል፣ አፍረናልም፣ አዝነናልም። ግን በእግዚአብሔር አሁንም በድጋሚ መቼም ይሁን መቼ ተስፋ አንቆርጥም። እግዚአብሔር በማይክሮ ሰከንድ ውስጥ ታሪክ መስራት ይችላል። ተአምራትን ማድረግ ይችላል። እግዚአብሔር ሲመታ አይታይም ሲጥል እንጂ። የነ አቡነ ሳይሮስ ግሩፕ ከነ አባ ሰረቀ ጋር በመሆን እቺን ቤተክርስቲያን አሳልፎ ለመስጠት የሚደረገው ሽኩቻ ሃይማኖታዊ ሳይሆን ፖለቲካዊ እንደሆነ አስረግጠን እንናገራለን። ዘር ውስጥ የተደበቀ ፖለቲካ፣ ማንነትን ለማሳጣት የታሰበ ፖለቲካ። ስለዚህ ማናችንም በተወሰነ ውሳኔ ሳንደናገጥ ከቤተ ክርስቲያን አንራቅ፣ ከቤተ ክርስቲያን አንውጣ። በምንም መልኩ ይሁን በእግዚአብሔር ተስፋ አንቁረጥ። ኢካቦድ ሆነናል። ገዳማት ተዘግተዋል፣ አብያተ ክርስቲያናት ፈርሰዋል፣ ወንጌል ተዳክሟል፣ ሙስና በዝቷል፣ ዘረኝነት ነግሷል፣ ፖለቲካ ቤተ ክርስቲያን ውስጥ ገብቷል።
ኢካቦድ ሆነናል። ግን ተስፋ አንቆርጥም። የተማረከችው ታቦተ ጽዮን እንደተመለሰች ሁሉ ተዋህዶም ከስደቷ ትመለሳለች።